ሰላም ጤና ስጥልኝ የሰሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ በትግራይ ውስጥ ያለውን ሁኔታ በወቅታዊ ጉዳይ ከወንድማችን ኃይለ ክረስ ጋር ቆይታ እናደርጋለን። እንግዲህ ዛሬ በትግራይ ውስጥ በድርቅ የተጎዱ ወገኖቻችን አሉ። እንግዲህ በትግራይ ውስጥ ያለውን ሰው ሰራሽ ወይም ደግሞ ስርዓት ወለድ የሆኑ ችግሮች በዛ ነው ቆይታ የምናደርገው። እንግዲህ እንግዳዬን ራሱን በደንብ ያስተዋውቀናል። እንኳን ወደ ሶሎዳ ሚዲያ በድጋሚ መጣህ ኃይለ ክረስ። በጣም አመሰግናለሁ ሚኪዬ። እናንተም እንኳን በሰላም ጠበቃችሁን፣ እንኳን በሰላም ቆያችሁ። መልካም። እንግዲህ ዛሬ አጠር ያለ ጊዜ ነው የሚኖረን። ቀጣይ ያው በቀጥታ ስርጭታችንም እንቀጥላለን። ለዛሬ ግን አጠቃላይ በትግራይ ውስጥ ያለው ሁኔታ እንግዲህ አባቶች፣ እናቶች ተርበው ህፃናቶች ተርበው እያየን ነው። በጣም እጅግ አሰቃቂ የሆነ ሁኔታ እያየን ነው። ይሄ ነገር እንዴት አገኘኸው? አሁን ካለው ዘመን አንጻርና አጠቃላይ በትግራይ ያለው ሁኔታ የድርቅና በእነዚህ ያለውን ትንሽ ቆይታ እናድርግና ወደ ማጠቃለያ ደግሞ እንሄድበታለን። በጣም አመሰግናለሁ ሚኪዬ። ይህን ጥያቄ እጅግ በጣም አንገብጋቢ ጥያቄ ነው የጠየቀኝ። እጅግ በጣም ወቅታዊ የሁሉም ሰዋዊ ፍጥር በዓለም ላይ ያለ ሰዋዊ ፍጥር በጣም ህሊና የሚረብሽ እረፍት የማይሰጥ እጅግ በጣም አሳዛኝ የሆነ ክስተት ነው ያጋጠመ በክልላችን በትግራይ ውስጥ። ችግሩ ቆይቷል። በተለይም ኢህአዴግ ወደ በትረ ስልጣን ከመጣ ወዲህ ሁላችን እንደምናውቀው የህዝብን ሰቆቃ ከማፈን አኳያ እጅግ የተለመደ ስትራቴጂ አድርጎ እንደሚሄድበት ሁላችን የምናውቀው ጉዳይ ነውና በተለይም ከረሃብ ጋር ተያይዞ የዓለም ማህበረሰብ እንኳን እንዳይሰማ የዓለም ሚዲያ እንዳይሰማ አፍኖ በመያዝ ፖለቲካ ትርፍ ተብሎ የእናቶች ሞት፣ የህፃናት ሞት፣ የነፍሰ ጡሮች፣ የአራሳት ምን ልበልህ አጠቃላይ የማህበረሰቡን ሰቆቃ አፍኖ በመያዝ ፎር ዘ ሴክ ኦፍ ፖለቲክስ ለፖለቲካ ትርፍ እያደረገበት እንደመጣ ሁላችን የምናውቀው ጉዳይ ነው። ነገር ግን አሁን ችግሩ ከመጠን በላይ አሳሳቢ ደረጃ ደርሶ እነዚህ ወጣቶች በተለይ በቲክቶክ ዓለም የሚሳተፉ የሚነጥፉ ወጣቶች ችግሩን በሚዲያ ካጋሩት በኋላ በሚዲያ ሞቢላይዝ ካደረጉት በኋላ የዓለምን ማህበረሰብ አይቶታል ብዬ ገምታለሁ። ዞሮ ዞሮ ግን ያው ሁላችን እንዳየነው እጅግ በጣም ደንግጠናል፣ እጅግ በጣም አዝነናል። በዚህ በ21ኛ ክፍለ ዘመን የሰው ልጅ ስንት ደረጃ ስንት ቴክኖሎጂ በተስፋፋበት ሰዓት እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ ልጆቻችን፣ ትናንሽ ወንድሞቻችን፣ እህቶቻችን የሚላስ የሚቆረስ ሳጥቶ በረንዳ ላይ ወድቆ በረሃብ አለንጋ ሲገረፉ፣ ሲሞቱ፣ ሲሰቃዩ፣ ሲታመሙ ማየት ከዚህ በላይ የሚያሳምን ጉዳይ የለም። ስለዚህ እኔ እንደ አንድ ወጣት ኢትዮጵያዊ ቪዲዮ ሳይ እውነቴን ነው የምልህ ሚኪ እጅግ በጣም ነው የተሰማኝ። በጣም ነው ያዘንኩት። እዚህ ደረጃ ላይ መድረስ ነበረበት ወይ? ይሄ ሰርቶ የሚያድር ህዝብ፣ ይሄ ጠንካራ ህዝብ እዚህ ደረጃ ላይ መድረስ ነበረበት ወይ የሚል ጥያቄ ሁሌ ወደ ህልና ይመጣል። ሁላችን እንደምናውቀው ያው በተለይ ክልላችን ከጦርነቱ በኋላ የጦርነቱ ሰለባ ከሆነች በኋላ እንደዛ አይነት ችግር ያጋጠመበት ዋና ምክንያት ይሄ አምራች ኃይል የምንለው ወጣት ኃይል ወይም ደግሞ ፕሮዳክቲቭ የሆነ ማህበረሰብ ግማሹ ሁላችን እንደምናውቀው በጦርነት አልቀዋል፣ ግማሹ በተለያየ የዓለም ክፍል ተበትነዋል። ክልሉ ላይ ያለ በተጨባጭ ተጠዋሪ የሆነ ማህበረሰብ ነው። አዛውንቶች ናቸው፣ እናቶች ናቸው፣ ህፃናት ናቸው። ስለዚህ ከዚህ ጋር ተያይዞ ያው ስርዓቱም ቅድም እንዳልኩ ያው አፍኖት ይዞት በሚዲያ እንኳን እንዳይሰማ የዓለም ማህበረሰብ እንኳን እንዳይሰማ አፍኖት ይዞት ችግሩ እዚህ ደረጃ ላይ ደርሰዋል የሚል ሀሳብ ነው ያለኝ። መልካም። እንግዲህ በትግራይ ውስጥ ያለውን ስርዓት በተደጋጋሚ እዚህም አንተ ከሁለት ጊዜ ቀርበህ አጋልጠዋል። ባህሪው በዚህ ደረጃ በማህበረሰቡ ይህን ያህል ጭካኔ እየተፈጸመ በማህበረሰቡ በረሃብ በዚህ ደረጃ አጥንታቸው ወጥተው እየታዩ ምንድን ነው የሚጠብቀው? ምንድን ነው የሚያስተዳድረው? መቼም ከፌዴራል መንግስት በጀት እየተቀበለ ነው። በትግራይ ውስጥ መንግስት ነኝ ብሎ እየሰራ ነው ወይም እየተንቀሳቀሰ ነው። መግለጫም ይሰጣል በየሳምንት እየወጣ። ይህንን ማህበረሰብ
ሳያዩ ቀርቶ ነው ወይስ ምን ለማትረፍ ነው እንደዚህ የደበቀው በዚህ ደረጃ በረሃብ እስኪሞቱ ድረስ? አንድ ይሄ። ሁለተኛ እንድትመልስልኝ የምፈልገው ቲፒኤልኤፍ እንግዲህ ታሪኩን እናውቀዋለን። ለምንድን ነው ማህበረሰቡ በዚህ ደረጃ ጥቃት ሲፈጸምበት ቢያንስ እንኳን አካባቢው ጋር ያሉ መሪዎች አስተባባሪዎች እኛን መንግስት የሚሉት ለምንድን ነው እነዚህ ሰዎች እስካሁን በስልጣን ላይ እንዲቆዩ የሚያደርጋቸው? ለምንድን ነው ማህበረሰቡ በዚህ ደረጃ በማህበረሰብ ደረጃ እንደዚህ ጥቃት እየተፈጸመበት ለምንድን ነው ተቃውሞ የማይሰማ? በጣም አመሰግናለሁ ሚኪ። አንደኛ የመጀመሪያ ጥያቄህን በዚህ ልክ መደበቅ ያስፈለገበት ምክንያት ምንድን ነው የሚል ግልጽ ነው። ያው ህወሓት እንደምናውቀው በተለይ ጦርነቱ በኋላ ያው ጦርነቱ የገባበት ምክንያትም ያው ከኢትዮጵያ መንግስት ተጣልቶ እኔ ያልመራኋትን ኢትዮጵያ ገደል ትግባ በሚል ትርክት ህዝባችን አይቶት ሰምቶት የማያውቅ አዘቅት ጦርነት ክፋት ውስጥ እንዳስገባ ሁላችን የምናውቀው ጉዳይ ነው። ዞሮ ዞሮ ግን ይሄን ዋና የደበቀበት ምክንያት በተፈናቃዮች ስም፣ በድሃ ስም፣ በህዝቡ ስም ፖለቲካ መሸቀጥ ስለፈለገ ነው። ሌላ ተአምር የለውም። ምክንያቱ በእነዚህ ሰዎች ሁል ጊዜ እንደ ማደራደሪያ ይጠቀማል። ነገርየው ክፋቱ ችግሩ ወደ ሶስተኛ ወገን ወደ ሌላ አካል ወደ ፌደራል መንግስትም በለው ወደ ለውጥ ፈላጊ አካላትም በለው ወደዚህ ማሽረፍ ስለሚፈልግ ነው። ሁሌ ሰው ሲሞት፣ ሰው ሲሰቃይ፣ ሰው ሲሰደድ ህወሓት በባህሪው ምን ያተርፋል? ፖለቲካ ያተርፋል። ፖለቲካ ያተርፋል። መንግስት ይወጥራል። የዓለም ማህበረሰብ ትኩረቱ እዛ ላይ እንዲያደርግ ያደርጋል። እነሱ ምን ያደርጋሉ ማለት ነው? የራሳቸውን የሚሉት መንገድ ይከተላሉ። የራሳቸው የሚጠቅማቸውን መንገድ ያራምዳሉ ማለት ነው። ስለዚህ ህዝቡ አሁን ጦርነት ጋር ተያይዞ ብዙ የሚባል ማህበረሰብ እንደተፈናቀለ እናውቃለን። አሁን ይሄንን ማህበረሰብ ወደ ቀዩ፣ ወደ ተወለደበት፣ ወደ ኖሮበት፣ ወደ ቤቱ እንዳይመለስ እንኳን ሰንጎት ይዞት ያለ ይሄ ህወሓት የሚባል የህወሓት ግሩፕ ነው። በዚህ ካለ ህወሓት የሚባል በድርጅት ደረጃ ወይ በፓርቲ ደረጃ የለም፣ ፈርሷል። በመንግስት ደረጃም ተቀባይነት የለውም። ነገር ግን ይሄ ግሩፕ እስካሁን ማህበረሰባችን በዚህ አንደኛ ስርዓት አልበኝነት እንዲነግስ አድርጓል። ክልሉ ውስጥ ስርዓት አልበኝነት ካለ ማህበረሰቡ ወጥቶ እንደ ልቡ ወጥቶ ሰርቶ አይገባም። ፕሮዳክቲቭ የሆነ ማህበረሰብ አይፈጠርም። ሁልጊዜ ምንድነው ጠባቂ የሆነ ማህበረሰብ፣ ሬዲየት ጠባቂ የሆነ ማህበረሰብ፣ የሌላ ሰው እጅ ጠባቂ የሆነ ማህበረሰብ ነው የሚፈጠረው። ፕላስ እንደገና ቅድም መግቢያ ላይ እንዳልኩ ሰርቶ ማህበረሰብን ማሻገር የሚችል ኃይል፣ መቀየር የሚችል ኃይል እንደገና በማሰር በማሳደድ በማስፈራራት ቀዩ ጥሎ እንዲወጣ ሀገሩን ጥሎ እንዲወጣ እንዲሰደድ ስትራቴጂክ የሆነ አሰራር ነው እየተከተሉ የመጡት። ስለዚህ አሁን ክልሉ በተጨባጭ ያጋጠመው ምንድን ነው? ይሄ ማህበረሰብ በድርቅ እንዲመታ አድርጎታል። አንዱ እሱ ነው። ሁለተኛ እናውቃለን ክልላችን ላይ አመት በሚባል መልኩ ማለት የዝናብ የሰማይ ጠባቂ ማህበረሰብ ነው ያለን። በተለይ ገበሬው በአግባቡ እርሻው ላይ ሰርቶ እንዳያድር፣ እንዳይነግድ እና እንዳያተርፍ በተለያዩ ምክንያቶች ያዋክቡታል ማህበረሰቡ ማለት ነው። እንዳይሰራ፣ የሰላም እጦት እንዲኖረው፣ እንዲረበሽ፣ መንፈሱ በተለያየ መልኩ እንዲከፋፈል እያደረጉ መጨረሻ ላይ ግን ማህበረሰቡ ምን ላይ ይወድቃል ማለት ነው? ረሃብ ላይ ይወድቃል። ረሃብ ላይ ሲወድቅ እንደገና ኢንፎርሜሽን እንኳን እንዳይሰማ ልክ አንተ እንደጠየቀኝ በደንብ ይዙታል። የሚይዙትበት ዋና ምክንያት እንደገና ለፖለቲካ ትርፍ ነው። ለነሱ ለፖለቲካ ትርፍ ነው። በእነዚህ ተፈናቃዮች ስም፣ በእነዚህ ድሆች ስም፣ በእነዚህ በረሃብ የሚሰቃዩ ወገኖቻችን ስም ፖለቲካ ይነግዳሉ ነው። ሁለተኛ ስልጣን ላይ የቆይበት ምክንያት አንዱ ይሄ ሆኖ በዋናነት እነሱ ኢኮኖሚካሊ ሁላችን እንደምናውቃቸው ናቸው። ማለት ዓለም አቀፍ በሚባል መልኩ ድዋይ በለው አሜሪካ በለው የራሳቸው ኔትወርክ አላቸው። የራሳቸው በጣም ሂጅ የሆነ ቢዝነስ አላቸው። ለ40-50 ዓመታት ከኢትዮጵያ ሙሉ የዘረፉት ሀብት አለ። ይህን ሀብት ተጠቅሞ ለስልጣን ማቆያ ይጠቀምበታል። የራሳቸው ኔትወርክ አላቸው። ስለዚህ የእነሱ ተላላኪ ካድሬዎች ሽርፍራፊ ሳንቲም እየበተኑ ማህበረሰቡ ሰንጎ እንዲይዙት ለውጥ የሚፈልግ ሰውን እየታሰረ እየተገደለ እየታፈነ ከዛ በኋላ አጠቃላይ ክልሉ በእነሱ ቁጥጥር ስር እንዲሆን
የሰሩበት ጠንካራ የሚባል ኦልሞስት ለ50 ዓመታት የፈጀ የዘለቀ በጣም ሰይጣናዊ የሆነ ኔትወርክ አላቸው ማለት ነው። በተለይም 27 ዓመት ሙሉ ኢትዮጵያን በሚያስተዳድሩበት ሁኔታ ሁሉም ነገር እጃቸው ላይ ነው የነበረ። ስለዚህ ይህን ኃይል በቀላሉ በተራ ማህበረሰብ የሚበተን ወይም የሚሰበር ኔትወርክ አይደለም። አሁን እንደምናየው የራሳቸው ኔትወርክ ተጠቅሞ የራሳቸው ፋይናንስ ተጠቅሞ በህዝብ ስም የሚሸቅጡበትን መንገድ ሁሉን የሚባል ተጠቅሞ ስልጣንና ስልጣን ብቻ የሚያራምዱበት ሁኔታ አለ ማለት ነው። ሚዲያ ወጥቶ የሚናገሩት ነገር አለ። ቅድሚያ ከህዝብ በላይ ውድብ ወይም ቲፒኤልኤፍ መዳን መቻል አለበት። ከተፈናቃይ በላይ ቲፒኤልኤፍ ነው መዳን መቻል ያለበት። ቲፒኤልኤፍ ከሌለ ወይም ህወሓት ከሌለ የትግራይ ህዝብ የሚባል እንደ ህዝብ መኖር አይችልም፣ በቃ መኖር አይችልም ብሎ በአዳራሽ ህዝብ በተሰበሰበበት የደመደሙበት ሁኔታ ነው ያለ። ይሄን ምንድን ነው የሚያሳይ? ይሄን ድርጅት ወይም ይሄን ቡድን ይሄን ግሩፕ አንዴና አንዴ ስለ ህዝብ ተጨንቆ ማያውቅም። የሚያስጨንቀው እሱ ስለ ስልጣኑ ነው። ስለ ስልጣኑና ስልጣኑ ብቻ ነው። ዋነኛ ምክንያት በስልጣን ላይ የቆየበት አንዱ ምንድነው? አንደኛ እነዚህ ሰላም ፈላጊ ለውጥ ፈላጊ የሚባሉ ክልሉም ውስጥ ያሉ ከክልሉም ውጭ ያሉ አካላት በማሸማቀቅ በማሰር ስም በማጥፋት ነገርየው እንዳይፈታ ያደርጋል። ሁለተኛ እንደገና ቀጥታ ያደርጋል። ስለዚህ እንደዛ አይነት ታክቲክ እየተጠቀመ እስካሁን በስልጣን ላይ የቆየበት ሁኔታ እንመለከታለን። ስልጣን እንኳን አይባልም፣ ነገር ግን አጠቃላይ ህዝቡ በእጁ ቁጥጥር ስር አፍኖት ይዞት እንዳለ ያው መመልከት ይችለናል የሚል ሀሳብ ነው ያለኝ። ህወሓት እንደገና በባህሩ ያው 50 ዓመት ወደኋላ መለስ ብለን ስናይ ወደ ጫካ ወጥቶ ኢትዮጵያን በሰዓቱ የነበረው ስርዓት በአፈሙዝ አሸንፎ በትረ ስልጣኑ ከተረከበ በኋላ አውቶማቲካሊ ዝርፊያና ሌሎች አላስፈላጊ ተግባራት ላይ ነው የተሰማራና እሱን የተሰማራበት ምክንያት እንደገና ለቀጣይ የኔ ስልጣን የሚያራምድበት መንገድ ይሄን ነው ብሎ በስትራቴጂክ መልክ በፕላን መልክ አውጥቶ እየተንቀሳቀሰ የመጣ ኃይል ስለሆነ በቀላሉ የሚገታ ኔትወርክ አይደለም የሚል ሀሳብ ነው ያለኝ እዚህ ላይ። መልካም ኃይለ ኪሮስ፣ በመጨረሻ እንግዲህ ይህንን ማህበረሰብ መኖር አለበት፣ መቀጠል አለበት፣ ሰዋዊ መብቱ መከበር አለበት፣ የመኖር መብቱም ሊከበርለት ይገባል። ግን እንደምታየው ማህበረሰቡ በጥፋት ላይ ነው። ወጣቱ ስደት ላይ ነው እየሄደ ያለው። እንዳልከው ትልልቅ አባቶች እናቶችም እንደምታያቸው ነው በረሃብ በመድኃኒት እጦት እያለቁ ነው ያሉት። እንግዲህ አገር ተተኪ የሚባለው አገር ሊተኩ የሚችሉ ትውልድ ሊተኩ የሚችሉ ወጣቶችም እንዲሁ ግማሹ በጦርነት ግማሹ በስደት እንደምናየው ነው። ስለዚህ አጠቃላይ ይህንን ችግር በክልሉ ያለው ችግር መፍትሄው ምንድነው? መፍትሄ ከማን ምን ይጠበቃል? በጣም አሪፍ። ዋናው እሱ ነው። እኔም እንድትጠይቀኝ የፈለኩት ያው የህወሓትን ባህሪ ክፋት ተዘርዝሮ ስለማያልቅ ያው እናውቃለን። በተለይ ከመጀመሪያ ጀምሮ ስታገል የመጣ ሰው ነህ። ዋናው ግን ወደ መፍትሄው ነው መምጣት መቻል አለበት። አንደኛ ህዝቡ በነቅስ ማወቅ መቻል አለበት። ህዝቡ እንደ ህዝብ የትግራይን ህዝብ ከዚህ ድርጅት ውጪ ከዚህ ግሩፕ ውጪ አንድም ጠላት እንደሌለበት መደምደም መቻል አለበት። ይሄ ትግራይ ላይ ያለ ችግር ተፈጥሯዊ ችግር አይደለም፣ ሰው ሰራሽ ችግር ነው። ህወሓት የሚባል ሰይጣናዊ ድርጅት የፋብሪኬትድ ያደረገው ችግር ነው። ስለዚህ ሰው ሰራሽ ችግር ከሆነ መፍትሄው ምንድን ነው? ሰው ሰራሽ መፍትሄ ነው። ስለዚህ መጀመሪያ መምጣት ያለበት በተለይ አዲሱ ጀነሬሽን ያስተሳሰብ ለውጥ ማምጣት መቻል አለበት። ያስተሳሰብ ለውጥ የሚድንበትን መንገድ አንድና አንድ ብቻ ነው። ይሄ ድርጅት ለአንድና ለመጨረሻ ማስወገድ ነው። በሐሳብ ደረጃ በአስተሳሰብ ደረጃ እንደዛ አይነት ስነልቦና ያለው እንደዛ አይነት አመለካከት ያለው እንደዛ አይነት ስትራቴጂ ያለው ከግለሰብ ጀምሮ እስከ ግሩፑ እስከ ላይ መጥፋት መቻል አለበት። ይሄ ስልህ ለትግራይ ህዝብ ብቻ አይደለም፣ ለመላው የኢትዮጵያ ህዝብ ሰቆቃ ሆነ ያለ ሸክም ሆነ ያለ ድርጅት ነው። እሱ በሰራው ስራ እሱ በሰራው ተንኮል ሀገራችን ምን አይነት ወጥመድ ገብታ እንደነበረች በተለይ 2013 ጦርነት ሁላችንም የምናስታውሰው ጉዳይ ነው። ስለዚህ እንደ ማህበረሰብ በአስተሳሰብ መቀየር መቻል አለበት ብያለሁ። ዋናው ነገር በአስተሳሰብ መቀየር ነው። ከዛ በኋላ አስፈላጊውን የተባለ ለሰላም ሁሉም ማህበረሰብ እንደ ማህበረሰብ
መታገል መቻል አለበት። አንድ እሱ ነው። ስለዚህ መላው የትግራይ ህዝብ ኢትዮጵያዊነትን መንፈስ ይዞ መታገል መቻል አለበት። አሁን ክልላችን ላይ ያለ ችግር በትግራይ ህዝብ ብቻ የሚፈታ ችግር አይደለም። መላው የኢትዮጵያ ህዝብ ተሳታፊ እንዲሆን ሁሉም የትግራይ ተወላጅ ኢትዮጵያዊ መንፈስ ይዞ መታገል መቻል አለበት። በሶስተኛ ደረጃና ቬሪ ኢምፖርታንት ይህንን አደገኛ ቡድን ተሸክሞት ያለ ማን ነው ብትለኝ እዛ ያለ አለማወቁ ክላሽ ተሸክሞ እየኖረ ያለ ወጣት ኃይል ነው። ይህንን ወጣት ኃይል አውቶማቲካሊ ለዚህ ቡድን መታገል መቻል አለበት። ይህን ወጣት ኃይል ነገ አምራች ኃይል ነው። ነገ ኤዲኬትድ የሆነ ኃይል ነው። ነገ ሀገር የሚረከብ ኃይል ነው። የትግራይን ህዝብ የሚያሻግር ኃይል ነው። ስለዚህ የዳቦ ስም ተሰጥቶት ቲዲኤፍ ምናምን እያሉ እዛ እያሰቃዩት ያለ ወጣት ኃይል በሱ ጉልበት እነዚህ ሌቦች ፖለቲካ እየነገድ ነው፣ ስልጣናቸው እያራመድ ነው፣ የትግራይን ሀብተ ገነት እየዘረፉ ነው። ስለዚህ ሳምባቸው የት ላይ ነው ካልከኝ እዛ ባለማወቅ ማለት አትይዝለትም። አንደር ኤጅድ የሆነ ወጣት ነው እዛ ያለ፣ ስርዓት የሆነ ወጣት ነው እዛ ያለ። አባቱ እናቱ እነሱ ባመጡበት ክፋት ስሜት ውስጥ የተሰበሰበ ኃይል ነው እዛ ያለ ክልላችን ላይ ያለ ወጣት ማለት ነው። እነዚህ ወጣቶች አንድም ቀን እንሞታለን፣ ክላሽ እንሸከማለን፣ እንቆስላለን፣ አካለ ስንኩል እንሆናለን የሚል ፕላን አልነበረባቸውም። ማን ያመጣው ችግር ነው? ህወሓት የሚባል ከርሳም ያመጣው ችግር ለነዚህ ወጣቶች ትሩፋት መሆን የለበትም። እነዚህ ወጣቶች ይህንን ድርጅት ባስቀጠሉበት ቁጥር የትግራይን ሰቆቃ የትግራይን መከራ እየቀጠለ ነው የሚሄደው። የትግራይን ችግር በዋናነት መፍታት ያለበት ከውስጥ ነው። ህዝቡ የህዝብ ድምፅ መሆን መቻል አለባቸው። ወደኋላ መለስ እንበልና 2013 ጦርነት ይህን ወጣት በነቅስ ወጥቶ ወደ በረሃ ባይወጣ ኑሮ እነዚህ ሰዎች አልቆላቸው ነበር። በቃ ለአንዴና ለመጨረሻ ህወሓት የሚባል ይሄ አደረጃጀት ጠፍቶ ነበር። ስለዚህ ይሰማል ምክዬ? ይሰማል? ይሰማል። አዎ። ስለዚህ ቤዚካሊ መቅረጽም ያለብን እኛ እናንተም እንደ ሚዲያ መስራት ያለባችሁ ትግራይ ክልል ላይ ያለ ጠመንጃ ተሸክሞ ጫካ ጫካ እየዞረ ያለ ኃይል እሱን ወደ ልቦና መመለስ መቻል አለበት። እሱ ብቻ አይደለም። አሁን እነዚህ ታጣቂ ወንድሞቻችን የት ላይ ነው እየኖረ ያለው? ትምህርት ቤት ላይ ነው እየኖረ ያለው። ጤና ጣቢያ ላይ ነው እየኖረ ያለው። ከገባር ከተራ ገበሬ ነው ባንድ ላይ እየኖረ ያለው። ለምን? አሁን ህፃናት የነገ ሀገር ተረካቢ የሆኑ ህፃናት እድል ነው እያጨለሙ ያሉ። እነዚህ ህፃናት በአግባቡ ካልተማሩ፣ እነዚህ ህፃናት በአግባቡ መያዝ ያለባቸው እውቀት በዚህ ሰዓት እውቀት ካልያዙ ውሎ አድሮ የእነዚህ ህፃናትም ነገ ሸክም ነው። ስራችን ምንድነው መሆን ያለበት? እሳት ማጥፋት ስራ ብቻ ሳይሆን መሆን ያለበት እንዳሁኑ ልክ በዚህ አካባቢ ረሃብ ተከስተዋል፣ በዚህ አካባቢ ችግር አጋጥመዋል፣ እንደዚህ ትድረሱ፣ እንደዚህ ሩጡ፣ እንደዚህ ሊደረግ ምናምን ሳይሆን ለአንዴና ለመጨረሻ ምንጩ መድረቅ መቻል አለበት። ይህን ቡድን ለአንዴና ለመጨረሻ መጥፋት መቻል አለበት። እነዚህ ወንድሞቻችን እነዚህ ወጣቶች ወደ ልቦናቸው ተመልሶ ወደ ስራቸው፣ ወደ ትምህርታቸው፣ ወደ ሌላ የዓለም ስራ መሰማራት መቻል አለባቸው የሚል ሀሳብ ነው ያለኝ አጠቃላይ። ይህን ካልሆነ ግን ነገ ትናንት ለምሳሌ ሕጻጽ ላይ እያጋጠመ ወይ ሌላ አካባቢ የትግራይ ላይ እያጋጠመ ያለ ሞትና እልቂት ተጠናክሮ ይቀጥላል። ይሄ ግልጽ ነው። የትግራይን ችግር በዋናነት መፍታት የሚችለው የትግራይ ህዝብ ራሱ ነው። እነዚህ ወጣቶች እንደገና አንድ የህዝብ አካል ስለሆኑ ህዝባቸው ለምንድን ነው በእጅ አዙር እየጠፋ ያለ? እነሱ የሚገባቸው ምንድን ነው? ለሀገር እንትን እንደሆኑ ለህዝቡ እያዳነው ከለላዶ አይደለም። እነሱ እያሉ በጠራራ ፀሐይ መቀለ ብትሄድ ሰው እየተዘረፈ ነው፣ እየተገደለ ነው። ምን ላይ ነው ትጥቃቸው? ምን ላይ ነው እየተጠቀሙበት ያለ ለሚል ጥያቄ በእያንዳንዱ ወጣት መስተጋባት መቻል አለበት፣ መረዳትም መቻል አለበት፣ እያንዳንዱ ወጣት ማለት ነው። ስለዚህ ይህን ከሆነ መላው የኢትዮጵያ ህዝብም ከጎናችን ይሰለፋል፣ የኢትዮጵያ መንግስትም ከህዝቡ ጎን ይሰለፋል። ምክንያቱም የሚያደናቅፍ አካል ከጠፋ ማንም ማህበረሰብ እንደምታየው ነው። አሁን ማንም ኢትዮጵያዊ ሁሉም ኢትዮጵያዊ ነው። በዚህ አደገኛ ሁኔታ እንኳን ሁሉም ኢትዮጵያዊ ነው የተረባረበ። መሆን መቻል ያለበት በተለይ እነዚህ ቲንታግ የሆኑ ቲክቶከሮቻችን ቲክቶክ ላይ የሚነጥፉ አካላት ጎን ለጎን ከዙ ምንድነው እዚህ ደረጃ ላይ እንድንደርስ ያደረገን ምንድነው? ይህን ሁሉ ሚሊዮንስ ኦፍ ብር መሰብሰብ ያላቃታቸው
በስነ ልቦና መቅረጽ እንዴት ያቅታችኋል? እዚህ ላይ ይሄ ፖለቲካ አይደለም ባይዞ እንደ ህዝብ ነው እየጠፋን ያለ ነው። እንደ ህዝብ እየጠፋን ስለሆነ የሚያጠፋን አካል እንደገና እዚህ ኢትዮጵያ ውስጥ ያለ አካልም በለው ሚዲያም በለው የሃይማኖት አባቶችም በለው ይሄ ፖለቲካ አይደለም። ይሄ እሳት ይዞ የሚመጣ እልቅት ይዞ የሚመጣ ኃይል መወገድ መቻል አለበት። ይሄን ከተወገደ በኋላ ምንድን ነው? ወደ ልማት ነው ፊታችን የምናዞረው፣ ወደ ስራ ነው ወጣቱ ፊቱ የሚያዞረው። ባይዘው ትግራይ ብቻ አይደለም፣ ከትግራይ ውጭ እየረገፈ ያለ እያለቀ ያለ ወጣት አንተ እንደምታውቀው ነው። የመን በለው ራጎ በለው አፋር ክልል በለው በመላ ኢትዮጵያ ተበትኖ እየኖረ ያለ ተወላጅ በለው ይህን ራሱ ትልቅ አደጋ ነው። ነገ ከነገ ወዲያ ክልላችንም በለው ሀገራችን ትልቅ ሰቆቃ ይዞ የሚመጣ ነገር ስለሆነ በትኩረት ምንጩ ላይ ትኩረት ማድረግ መቻል አለብን። ይህን ሁሉ ከዚህ እየተፈጠረ ያለ የተፈጥሮ አደጋ አይደለም፣ እግዚአብሔር ስለፈረደበት አይደለም። የትግራይን ህዝብ በዚህ ልክ እየተሰቃየ ያለ በዚህ ሰንስ አድርጎ በተለይ ከፍተኛ ተከታይ ያላቸው ማህበራዊ ሚዲያ ተጠቃሚዎች ከፍተኛ ብር መሰባሰብ ያልከበዳቸው ከፍተኛ የሆነ ሀሳብ ማመንጨት መቻል አለባቸው። ጀነሬሽኑ የሚለወጥበት የሚቀየርበት ስራ መስራት መቻል አለባቸው የሚል ሀሳብ ነው ያለኝ እዚህ ላይ ሚኪዬ። መልካም እንግዲህ ጊዜያችን እያለቀ ነው። አንድ 5 ደቂቃ ሚኪ ይሰማል? አይሰማም? ይሰማል ሚኪ? ይሰማል? አዎ እየተቆራረጠ ነበረ። መልካም ቀጥም ካለ መልካም። አሁን ወደ ማጠቃያ ነኝ ላጠቃልለውና አንድ 5 ደቂቃ ያክል ጊዜ አለን። መቼም በትግራይ ውስጥ ያለውን አሁንም በጣም አስከፊ ለኢትዮጵያ ገጽታም ለኢትዮጵያ ህዝብ ሞራልም ታሪክም የማይመጠን ችግር ነው እየታየ ያለው በሰው ሰራሽ እንዳልከው። እንግዲህ ፌደራል መንግስት መቼም የኢትዮጵያ መንግስት ነው። የትግራይ ህዝብ የኢትዮጵያ መንግስት የኢትዮጵያ ህዝብ ነው። የኢትዮጵያ አካል ህዝብ ነው። ትግራይ ውስጥ ያለው ችግርም የኢትዮጵያ አካል ችግር ነው። ምንም ተለይቶ የሚታይ አይደለም። ስለዚህ ፌደራል መንግስት ምን መስራት አለበት? ከኃላፊነቱም አንፃር ካለው ስልጣን አንፃር እንግዲህ ይህንን ማህበረሰብ አሁንም መንግስቱ የፌደራል መንግስት ነው። በፕሪቶሪያ መሰረትም ኃላፊነት አለበት። እነዚህ ተፈናቃዮች ወደ ቤታቸው የመመለስም ስልጣኑም ኃላፊነቱም የፌደራል መንግስት እጅ ነው ያለው። ስለዚህ ከዚህ አንፃር ከስልጣኑም ከኃላፊነቱም አንፃር ምን ማድረግ አለበት ብለህ ታስባለህ? አጠር አድርገህ በመጨረሻ የፌደራል መንግስት ኃላፊነት ምን መሆን መቻል አለበት የሚል ይመስለኛል ጥያቄው። በዋናነት ፌደራል መንግስት ህዝባዊ ኃላፊነት አለበት። ይሄ የማይካድ ሀቅ ነው። እንደ ህዝብ አስቻይ ሁኔታ መፍጠር አለብን። አስቻይ ሁኔታ ፌደራል መንግስት በሙሉ አቅሙ ገብቶ ስራ እንዲሰራ እንደ ህዝብ አስቻይ ሁኔታ መፍጠር አለብን የሚል ሀሳብ ለመነሻ አድርጌ ፌደራል መንግስት በተለይ ከክትትል አኳያ የሚልከው በጀት የሚልከው የረድኤት የሚሆን ሁሉም ኤቭሪቲንግ የመከታተል ስራ መስራት መቻል አለበት። አንድ ሁለተኛ ፌደራል መንግስት የትግራይን ህዝብ እጣ ፋንታ በተደጋጋሚ ለዚህ ቡድን መጣል መቻል የለበትም። ኳሷን ለዚህ ቡድን ሁሉ ጊዜ መወርወር መቻል የለበትም። ትግራይ ማሻገር የሚችሉ የተለያየ ርዕዮተ ዓለም ያላቸው ኢትዮጵያዊነት መንፈስ ያላቸው ብዙ የፖለቲካ አካላት አሉ፣ ብዙ የፖለቲካ ፓርቲዎች አሉ። ይህንን ቡድን ፌደራል መንግስት ከክልሉ ለአንዴና ለመጨረሻ ማስወገድ መቻል አለበት እንደ መንግስት። ምክንያቱ ከህዝቡ አቅም በላይ ነው። ይሄ ግልጽ ነው። ህዝቡ ከመጀመሪያ ጀምሮ ህወሓት አልደገፈም። ይሄ ግልጽ ነው። ይሰማል ኃይለ ክረፍ ይሰማል። ስለዚህ ፌደራል መንግስት ምንድነው እያልኩ ያለሁት በጣም ኔትወርኩ የተሰማ ከሆነ አይ ዶንት ኖ። ፌደራል መንግስት በሙሉ አቅሙ ህግ ማስከበር መቻል አለበት። እነዚህ ወንጀለኞች ወደ ህግ ማቅረብ መቻል አለበት። እነዚህ ወንጀለኞች ወደ ህግ ማቅረብ መቻል አለበት። ለህዝቡ ሊደርስለት ይገባል። ለህዝቡ በሙሉ አቅሙ ሊደርስለት ይገባል። እነዚህ ወንጀለኞች በህግ ቁጥጥር ስር መዋል መቻል አለበት ፌደራል መንግስት። ምክንያቱ ውሎ አድሮ እነዚህ ኃይል አቅም ካገኙ የኢትዮጵያ ጠላት ናቸው። ሀገርን ከማፍረስ ወደ ኋላ አይሉ አይተናል እኮ ትግራይ አሁን በዞን በወረዳ ክፍልፍል አድርገውታል። ህዝቡን በታትነውታል።
እጃቸው ላይ የነበረ ታጣቂ እንኳን በሁለት ግሩፕ ነው የከፈሉት። ስለዚህ እነዚህ አካላት ውሎ አድሮ የሀገር ስጋት ስለሆኑ ፌደራል መንግስት በሙሉ አቅሙ ገብቶ ክልሉን ወደ ነበረበት መመለስ መቻል አለበት። የፕሪቶሪያ ስምምነትም ይሄ ነው የሚለው። ስለዚህ ፕሪቶሪያ ስምምነት ተፈጻሚ የሚሆንበትን መንገድ መስራት መቻል አለበት ፌደራል መንግስት። አሁን በተጨባጭ የትግራይን ህዝብ ከህወሓት የሚጠብቀው አንድች ነገር የለም። የሰላምን በለው የልማትን በለው ምንም ነገር የለም። አክት መሎታል። ምንም ነገር ከነሱ ኤክስፔክት የምናደርገው ነገር የለም። እንደ ትግራይ ተወላጅ ተስፋችን ምንድን ነው? ፌደራል መንግስት ነው። ፌደራል መንግስት በሙሉ አቅሙ ገብቶ በተለይ እነዚህ ህገወጥ ማዕድን ዝርፊያ ላይ የተሰማሩ፣ የሰብአዊ እርዳታ ዝርፊያ ላይ የተሰማሩ፣ ህገወጥ የሰዎች ዝውውር ላይ የተሰማሩ፣ ህዝብ እያሰቃዩ ያሉ፣ በተፈናቃዮች ስም እየነገዱ ያሉ አካላት ፌደራል መንግስት በሙሉ አቅሙ ገብቶ መስራት መቻል አለበት። ህግ ማስከበር መቻል አለበት። ለዚህ ደግሞ አጠቃላይ ህዝቡ ተባባሪ መሆን መቻል አለበት። አስቻይ ሁኔታ የመፍጠር ሁኔታ የህዝቡ ሆምወርክ ይሆናል። በተለይ እነዚህ ክላሽ ተሸክሞ በረሃ ላይ ያሉ ወንድሞቻችን ከፌደራል መንግስት እጅና ጓንት በመሆን ለህዝባችን ሰላም፣ ልማት፣ ፍቅር የሚመጣበትን ሁኔታ ማመቻቸት መቻል አለበት የሚል ሀሳብ ነው ያለኝ። ትንሽ ኔትወርክ እያስቸገረን ነው። አመሰግናለሁ። በጣም እጅግ አድርጌ አመሰግናለሁ።